ሁሉም ነገር በሰላም እየሄደ ነበርኩ። ባምቢም ፍራይዴ 90s ላይ ቀርባ በሳቅ ፍርስ እያለች ነበር። ጀለስም ከዛ ግን ዶንኪ ቲዩብ ላይ ባለጌን ካሳደገ የገደለ ጸደቀ የሚል ታይትል ያለው ቪዲዮ ከተለቀቀ በኋላ የኢራንንና የአሜሪካን ጦርነትን ያስናቀ ግጭት ተፈጠረ። የወደቀ ዛፍ ላይ መጥረቢያ ይበዛበታል አይደል የሚባለው። ባምቢም ሰሞኑን በተናገረችው ነገር ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ግሬን እያላሱ ማለት ነው የምራመድበትን እየተፋሁባችሁ እየተጸዳዳሁባችሁ ብዙ ወቀሳ ሲደርስባት እንደነበር እናውቃለን። ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ከዛ ፍራይዴ 90s ላይ ፈታ አርጋን ከተመለሰች በኋላ የእሸቱ ቪዲዮ ተለቀቀና ነገሩን አተራመሰው። እዚህ ጋር ልብ እንድትሉልኝ የምፈልገው እኔ ማንንም ደግፌም ተቃውሜም አይደለም ይህንን ቪዲዮ የሚሰራው እና በዚህ ቪዲዮ ላይ እሸቱ ለምን ይህንን ቪዲዮ መስራት እንደፈለገ ማንም ያልነገራችሁ ነገር ነግራችኋለሁ። ለማንም እንዳትናገሩ። በተጨማሪም እሺ በይቅርታ እመጣለሁ ስለማለቱም የምላችሁ ነገር ይሆናል። እንኳንም ዘንቦብሽ እንዲሁም ጤዛነሽ አይደል አባባሉ። ዛሬ ግን ምንድነው ግጥም ብሎኛል። ለጤና ያርግልኝ። ይህ ቪዲዮ ፖስት ከተደረገ በሰዓታት ውስጥ ከዩቲዩብ መንደር ሰፈር ቀይሮ ላይ ሰፈር ሰዎች ሲቀባበሉት ነበር። እኔም የጅብ ችኩል ቀንድ እንደሚነክስና የነቶሎ ቶሎ ቤትም ግድግዳው ሰንበሌጥ እንደሆነ ስለማቅ ስክሪፕት ከመጻፌ በፊት ነገሩን ለማጣራት ወሰንኩኝ። ቅድሚያ ያየሁት የባምቢን ስቶሪ ነበር። ያየሁት ነገር ግን በጣም ያስደነግጣል። በቅርብ ጊዜም ራሷን ካጠፋችው ቦኒ ጋር እንደምትጸልይ የተናገረችውን ካየሁ በኋላ ወይኔ የሀገር ሀብታችን ራሷን የሆነ ነገር ልታደርግ ነው አልኩኝና የእሸቱ ቪዲዮ ጋር ሄጄ ሮጬ አየሁት። ሲመስለኝ ባምቢ ከተወሰኑ ወራት በፊት ለአንድ ገዳም የገቢ ማሰባሰቢያ ትሰራለች። እሺ ደግሞ ይህ ነገር የተዋጠለት አይመስለኝም። ከለቀቀው ቪዲዮ እስከ 8ኛው ድረስ ጀነራሊ ስለ አንዳንድ ቲክቶከሮች ነበር ያወራው። የዝሙት ሀሳብን የሚቀሰቅሱ የተለያዩ ቪዲዮዎችን እንደሚሰሩ ከዛ በኋላ በዛ አካውንት ላይ የተለያየ አይነት ነገር እንደሚለቁ ማለትም የቤተ ክርስቲያኑንም የራሳቸውንም ህይወት ያለበትን ቪዲዮ እንደሚለቁና እሱን ነገር ተቃውሞ ቀልድ መሰል ነገር ጣል በማድረግ ሲናገር ነበር። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ እርቃኗን ቲክቶክ ላይ እየነሰነሰች መቀመጫዋን አዙራ እየደነሰች በምታመጣው ገንዘብ ሰርፕራይዝ ስታደርገው ልጅ ማለት እንደዚህ ነው እናትና አባቱን የሚያኮራ ማለት ጀምሮ። ትልቁ ችግር ግን የሚመጣው ከዚህ በኋላ ነው። ከ8 ደቂቃ በኋላ ያሉት ንግግሮች ግን ባምቢንና ቤተሰቦቿ ታርጌት ያደረገ ገለጻ ነበር። እዚህ ጋር ግን መረዳት ያለብን ይህ ንግግሩ ባምቢን ምን ያህል እልህ ውስጥ እንደከተታትና ማይሆን ነገር እንድትናገር እንዳደረጋት እስኪ እንመልከት። እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ። ነገሩ ግን በዚህ አላበቃም። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ባምቢ የሚከተለውን ቪዲዮ በቲክቶክ ፔጇ ላይ ፖስት አደረገች። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለእኔ ቤተክርስቲያን ይበቂ ነሽ። በሰዓታት ልዩነት ደግሞ ይህንን ስቶሪ ፖስት አደረገች። ከዛ ምን አሰብኩኝ፣ ባምቢ እውነት እንዳሰበችው ይህንን ነገር ብታደርግ ተጠያቂው ማን ነው? ገለልተኛ ሆናችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ልብ በሉ እኔም እንደናንተው ገለልተኛ ነኝ። ሌላው ባምቢ ያ ቪዲዮ ሲለቀቅባት ቴሌግራም ቻናል ላይ ፈልጎ ሲያይ የነበረው ምስኪን ወገኔ ጣቱን ከመቀሰር ወደ ኋላ አላለም። በቲክቶክ መንደሩም የተለያዩ አይነት ሰዎች በተለያየ አይነት አካውንት የመሰላቸው አስተያየት ሲሰጡ ነበር። ከእሸቱ ጎን የተሰለፉ ነበሩ፣ ከባምቢ ጎንም የተሰለፉ ነበሩ። ገሚሱ ሀሳቡ ትክክል ነው ሲል፣ ገሚሱ ደግሞ እሷ ትክክል ናት፣ አንተ አይመለከትም፣ አንተም ኃጢአተኛ ነህ፣ እሷም ኃጢአተኛ ናት እያሉ መልሳቸውን ሲያጎርፉ ነበር። እሸቱ የተናገራቸው ብዙ ሀቅ ነገሮች ያሉ ቢሆንም ነገር ግን እኔ ከዛ ቪዲዮ መሀል ያልተመቸኝን ከመናገሬ በፊት እሸቱ ይህንን ቪዲዮ ለምን መስራት ፈለገ የሚል ጥያቄ አልተፈጠረባችሁ? ይህንን ሳልነግራችሁ በፊት ቻናሉን ሰብስክራይብ ማድረጋችሁን አትርሱ። አይ ዶንት ቲንክ እሸቱ ያን ቪዲዮ መስራት ፈልጎ የሰራው አይመስለኝም። እኔ የሚመስለኝ ማለት ነው ቁጭ ብሎ ተደብቆ እንትንን የባምቢ ቪዲዮ ቁጭ ብሎ እያየ ባስ በዴ ነው እያለ ሚስቱ መጣች። አትብሪ እያልክ ነው። ኧረ እኔ ነኝ ያልኩ አይደለም። ይኸው በቲክቶክ ምን እያስተላለፉ እንደሆነ እንደውም ጽፋለሁ ስለሷ። የታለ ካሜራማን ና
ቀልድ ነው ደግሞ እንዳታመሩ። እንደኔ ሀሳብ ግን ንግግሩ እውነታ ኖሮት ሳለ ቤተሰቦቿን ባይናገርና ፐርሰናሊ እሷን ብቻ ቢናገራት ይሻል ነበር ባይ ነኝ። ልጅቷ ብዙ ትችት እየበዛባት ባለበት ሰዓት ላይ ይህ ቪዲዮ መለቀቁ ነገሮችን የበለጠ ሳያከራችሁ አልቀረም። እስኪ ሀሳባችሁን ገለልተኛ ሆናችሁ ኮሜንት ላይ አስፍሩልኝ። እሸቱ ትክክል ነው ብላችሁ ታስባላችሁ? የባምቢስ ምላሽ ነገሩን ያከረው ይሆን? እስኪ አብረን የምንመለከት ይሆናል። ቻናላችንን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ ቤተሰብ